ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች የሳቱን ዘገባዎችን አሰማለሁ። አማኑኤል ኃይለ ነኝ። በቅድሚያም ከ55 ኮርሶች 46ቱን ኤ+ ያስመዘገበው ባለ ብሩህ አእምሮ መሐንዲሱን ጉዳይ እናነሳለን። ጎንደር ዩኒቨርሲቲ ተማሪዎችን እያስመረቀ ስለመሆኑ ተገልጿል። ይሄንንም እንመለከታለን። ከውጪ የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት እንዲያቆሙ የሚጠይቅ የውሳኔ ሐሳብ ማጽደቃቸው ተሰምቷል የሚሉትን ዘገባዎችን ይዘናል። ይህና ሌሎች ዘገባዎችን ከኛ ጋር ከቆያችሁ ተሰሙታላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ከ55 ኮርሶች 46ቱን ኤ+ ያስመዘገበው ባለ ብሩህ አእምሮ መሐንዲሱ ጉዳይ በተመለከተም አላምሮ ዋጋው በእንጂባራ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ትምህርት ክፍል የ2018 ትምህርት ዘመን እጩ ተመራቂ ነው። አላምሮ በዩኒቨርሲቲ ቆይታው 4 ነጥብ በማስመዝገብ የዩኒቨርሲቲ ልዩ ዋንጫ ተሸላሚ ሆኗል። ይህ ባለ ብሩህ አእምሮ ወጣት እጩ ተመራቂ መሐንዲስ ለዚህ ከፍተኛ ክብር ሊበቃ የቻለው በትምህርት ቆይታው ከሚወስዳቸው 55 አጠቃላይ ኮርሶች መካከል በ46ቱን ኤ+ እንዲሁም በቀሪዎቹ 9 ኮርሶች ኤ በማምጣት ባስመዘገበው ውጤት ነው። አላምሮ ዋጋው ባሳየው በዚህ አስደናቂ የትምህርት አፈጻጸም በእንጂባራ ዩኒቨርሲቲ የ7ኛው ዙር የምረቃ ስነ ስርዓት ላይ በልዩ ሁኔታ የዋንጫ ተሸላሚ መሆኑን ከአዊ ኮሙኒኬሽን ያገኘነው መረጃ ያመለክታል። አንጋፋው ጎንደር ዩኒቨርሲቲ በተለያዩ መስኮች ያሰለጠናቸውን ከ4000 በላይ ተማሪዎችን አስመረቀም። ዩኒቨርሲቲው በዛሬው ዕለት በቅድመ ምረቃ፣ በድህረ ምረቃ፣ ሰብ ስፔሻሊቲ እና በ3ኛ ዲግሪ ትምህርታቸውን ሲከታተሉ የቆዩ ከ4000 በላይ ተማሪዎችን አስመርቋል። ከተመራቂ ተማሪዎች በተጨማሪ ለ8ቱ አንጋፋ የተቋሙ ምሁራን የሙሉ ፕሮፌሰርነት ማዕረግም ሰጥቷል። በሀገር አቀፍ ይሁን በዓለም አቀፍ ደረጃ የላቀ አስተዋጽኦ ላደረጉ ግለሰቦች ነው የክብር ዶክተሬትንም የሰጠው። በምረቃ ስነ ስርዓቱ ላይ የጤና ሚኒስትር ዶክተር መቅደስ ዳባ፣ የዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይኒ ጨምሮ በርካታ ጥሪ የተደረገላቸው የክብር እንግዶችና ተመራቂ ተማሪ ቤተሰቦች ታድመዋል። ወደ ውጪ ዘገባ አልፋለሁ። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት እንዲያቆሙ የሚጠይቅ የውሳኔ ሐሳብ አጸደቀም። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ወይም ሴኔት ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያስቆሙ ወይም ወታደራዊ እርምጃ ከመቀጠላቸው በፊት ከኮንግረሱ ፈቃድ እንዲጠይቁ የሚያስገድድ የውሳኔ ሐሳብ ነው የጸደቀው። ሪፐብሊካኖቹ በበላይነት በሚቆጣጠሩት የሴኔቱ ምክር ቤት በተካሄደው የድምፅ አሰጣጥ ሂደት ላይ ጥቂት የሪፐብሊካን አባላት ከዲሞክራቶቹ ጋር በመወገን ድምፃቸውን የሰጡ ሲሆን የውሳኔ ሐሳቡ በ50 ለ48 በሆነ ጠባብ ድምፅ ሊጸድቅ ችሏል። ተመሳሳይ ይዘት ያለው ይኸው የውሳኔ ሐሳብ በዚህ ወር መጀመሪያ ላይ በሕዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ይሁን እንጂ የውሳኔ ሐሳቡ በሁለቱም የኮንግረሱ ምክር ቤቶች ቢጸድቅም ለፕሬዝዳንት ትራምፕ ፈቃድና ፊርማ የማይላክ እንዲሁም የሕግ አስገዳጅነት የሌለው በመሆኑ ይበልጥ ተምሳሌታዊ እንደሆነ ተገልጿል። የድምፅ ሐሳብ ውሳኔውን ተከትሎ ፕሬዝዳንት ትራምፕ በሰጡት አስተያየት የጦርነት ስልጣናቸውን የሚገድበው የሴኔቱ ውሳኔ ትርጉም የለሽ ሲሉ ኮንነዋል። ትራምፕ ትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት በኢራን ላይ ያላቸውን የጦርነት ስልጣን ለመገደብ የሕግ መወሰኛ ምክር ቤቱ ወይንም ሴኔቱ ያሳለፈው ውሳኔ ጊዜውን ያልጠበቀና ትርጉም የለሽ ሲሉ ጠርተውታል። ዘገባው የቢቢሲ ነው። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሙኒኬሽን የሳቱን ዘገባዎች ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ ከ55 ኮርሶች 46ቱን ኤ+ ያስመዘገበው ባለ ብሩህ አእምሮ መሐንዲስ ጉዳይ አስገራሚ መሆኑ ተገልጿል። ጎንደር ዩኒቨርሲቲ ተማሪዎችን ማስመረቁም ተመልክቷል። ከውጪ የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት እንዲያስቆሙ የሚጠይቅ የውሳኔ ሐሳብ መጽደቁ የሚሉት ጉዳዮች ናቸው። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።